ጤና ይስጥልን እንደምንቆያችሁ ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱ ዜናችን ጀምሯል። ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ እያደረስኩ አብሬያችሁ ቆይታ አደርጋለሁ። ከኛ ጋር ቆዩ። ቀዳሚ ወዳደረግነው ዜና አልፋለሁ። የበጀት ቀመር ድልድልና ፍትሐዊነትን ለማረጋገጥ እየሰራ መሆኑን የፌዴሬሽን ምክር ቤት ገለጸ። ምክር ቤቱ ሁለተኛ መደበኛ ጉባኤውን አካሂዷል። አንዷለም መናን ተጨማሪውን ይዟል። ስድስተኛው የፌዴሬሽን ምክር ቤት 5ኛ ዓመት ሁለተኛ መደበኛ ጉባኤውን አካሂዷል። ጉባኤው አፈጻጸም ከገመገመባቸው ዘርፎች መካከል የድጎማ በጀትና የጋራ ገቢዎች አንዱ ነው። የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴ ጸሐፊ አቶ ኃይሉ ኢፋ የቋሚ ኮሚቴው የ2018 ሪፖርት ያቀረቡ ሲሆን ጥቅል ዓላማ ያላቸው በጀት ከፌዴራል መንግስት ወደ ክልሎች የተላለፈ 304 ቢሊዮን ብር መሆኑን ጠቅሰዋል። 304 ቢሊዮን 986 ሚሊዮን 267773 ከጠቅላላ ገቢ በአመቱ ለመሰብሰብ ተችሏል። ይሄም ካለፈው አመት ጋር ሲነጻጸር 91 ቢሊዮን 736 ሚሊዮን 290,23 ይሄም 41 ሚሊዮን 48 ሚሊዮን 385175 ብልጫ ወይም 44.75% ካለፈው ብልጫ አሳይተዋል ማለት ነው። የቋሚ ኮሚቴው ሰብሳቢ አቶ ሽመልስ አብዲሳ ውስን ዓላማ ያላቸው በጀቶች አሁንም ለክልሎች በቀጥታ ሳይሆን በስራቸው ለሚገኙ ተቋማት መተላለፋቸውን ይቀጥላሉ ብለዋል። ጥቅል ዓላማ ያላቸው በጀቶች ሕግ ከማሻሻል ጀምሮ ፍትሐዊ እንዲሆኑ በመከታተል ስራዎች መሰራታቸውን በመጥቀስ ዋናው የበጀት ቀመር ግን ህዝብ ቆጠራ ሲጠናቀቅ የሚከወን ነው ብለዋል። ህዝብና ቤት ቆጠራ በ99 ስለተሰራ 2010 ላይ ቀመሩ ሲሰራ እዚህ ይደርሳል በሚል በግመታ በፕሮጀክሽን ካልኩሌሽን የተሰራው አሁንም ሁለተኛ ዙር በፕሮጀክሽን አንሰራም በሚል ይሄ የተከበረው ምክር ቤት ህዝብና ቤት ቆጠራ እስኪደረግ ብሎ ያስመታል። ከዚህ በፊት አሁንም ክቡር አፈ ጉባኤያችንም በሚመለከታቸው አካላቶችም ታይቶ እንዴት ቀመሩ እንደሚሰራ ወይ ደግሞ ህዝብና ቤት ቆጠራ ተደርጎ እንዴት ወደዚህ እንደምንገባ መታየት ይኖርበታል። በዚህኛው ላይ በሚመጣው ሪሶርስ ግን ከዚህ በፊት በተሰራው ቀመር መሰረት እየተከፋፈለ ነው ያለው ማለት ነው በግልጸኝነት። የምክር ቤቱ አፈ ጉባኤ አቶ አገኘው ተሻገር የመሰረተ ልማት ስርጭት ፍትሐዊነትን መጓደን በሚመለከት ምክር ቤቱ በአግባቡ መስራቱን በመጥቀስ ባለፈው በጀት ዓመትም ሆነ ባለፉት የምክር ቤቱ 5 የጉባኤ ዘመናት ምንም አይነት ስርጭት ኢፍትሐዊ እንዳይሆን ተደርጎ መሰራቱን ጠቅሰዋል። በመሰረተ ልማት ስርጭት እና በጋራ ገቢ ክፍፍል የፍትሐዊነት ችግር እንደሌለ ቋሚ ኮሚቴው ገምግሟል። መሰረተ ልማት ስርጭት ባለፉት የለውጥ ዓመታት ባደረግነው ግምገማ የስርጭት ፍትሐዊነት መዛባት የለም። ይህን ደምድሞ አልፏል ቋሚ ኮሚቴው። ስለዚህ እኔም እንደ አፈ ጉባኤ ማረጋግጠው ባለፉት 5 ዓመታት የመሰረተ ልማት ስርጭት የፍትሐዊነት መጓደል የለም ተብሎ ተገምግሟል። ያ ማለት ግን ባለፉት የነበሩት ጉድለቶች ተስተካክለዋል ማለት ግን አይደለም። ባክሎጎች አሉ። እነዛም ባክሎጎች ለመሙላት እየተሰራ ያለበት ሁኔታ እንደተጠበቀ ሆኖ ማለት ነው። ስለዚህ እሱ ነው። ሁለተኛው ይሄ የጋራ ገቢ ክፍሉም በየጊዜው እየጨመረ ነው፣ በጣም በከፍተኛ ደረጃ እየጨመረ ነው። ይሄን አጠናክረን መቀጠል እንዳለብን ስምምነት ላይ ተደርሶ በፍትሐዊነቱም ላይ ለገሌ ክልል ተዳልጦ ተሰጥቷል፣ ለገሌ ክልል ባልተገባ መንገድ ተሰጥቷል፣ ገሌ ክልል ተጎድቷል የሚል ጥያቄ የለም። ምክር ቤቱ ከመከረባቸው አጀንዳዎች መካከል የህገ መንግስት አጣሪ ጉባኤ የህገ መንግስት ትርጉም ያስፈልጋቸዋልና አስፈልጋቸውም በሚል የቀረቡ መዝገቦችን ሲሆን ከቀረቡት መካከል በ17 መዝገቦች ላይ የህገ መንግስት ትርጉም ውሳኔ በመስጠት በሙሉ ድምፅ አጽድቋል። የብሔራዊ ምክክር ጉባኤው የቅድመ ዝግጅት ስራዎችን በአገራዊ አንድነትን በሚያመጣ መልኩ እየተከናወኑ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። ተሳታፊዎች በነጻነት ስለ ሀገራቸው የሚመክሩበት መድረክ እንደሚሆኑም ተገልጿል። ዝርዝሩ የሰላማዊት ነጋ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ጉባኤ ሐምሌ 8 2018 ዓ.ም መካሄድ ይጀምራል። በጉባኤው እስካሁን ከ1350 በላይ ወረዳዎችን ተደራሽ በማድረግ ሲሰባሰቡ የነበሩ አጀንዳዎች ላይ ምክክር ይደረግባቸዋል። ከተለያዩ ክልሎች እንዲሁም ዲያስፖራውን የህብረተሰብ ክፍል የሚወክሉ 4000 ተሳታፊዎች በጉባኤው እንደሚታደሙ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። ተሳታፊዎች በተለያዩ የምክክር ቡድኖች ሆነው በሚሰጧቸው አጀንዳዎች ላይ ጥልቀት ባለው ምክክር መግባባት ላይ እንዲደርሱ ለማድረግ የሚረዱ ምቹ የመመካከሪያ ስፍራዎችን የማዘጋጀቱ ስራ በማጠናቀቅ ላይ ነው። ተሳታፊዎች በማዕከሉ በሚኖራቸው ቆይታ የሚያስፈልጓቸው የጤና፣ የጸሎት ቦታ፣
የጸጥታና ደህንነት ሁኔታዎች የተጠበቁ እንዲሆኑ ከፍ ያለ ስራ እየተሰራ ይገኛል። ታዳጊ ህጻናት ልጆች ያሏቸው ሴት ተሳታፊዎቻችን ልጆቻቸውን በመረከብ የሚያቆዩባቸው የህፃናት ማቆያ ቦታዎች በባለሙያና በግብአት እንዲሟሉ ተደርገዋል። የመሰብሰቢያና የመመካከሪያ ስፍራዎች ለአካል ጉዳተኞች፣ ለአቅመ ደካሞችና ልዩ ድጋፍ ለሚፈልጉ ተሳታፊዎች የተመቹ እንዲሆን ለማድረግ አቅም በፈቀደ መጠን በልዩ ትኩረት የተሰራ ነው። ተሳታፊዎች እስከ ሐምሌ 1 አዲስ አበባ በመገኘት ሪፖርት ማድረግ እንዳለባቸውም አንስተዋል። የስራ ፈቃድ ላላገኙ ተሳታፊዎች ለሀገራቸው መጻኢ ዕጣ ፈንታ ለመወሰን መሆኑን ግምት ውስጥ በማስገባት ተቋማት ትብብር እንዲያደርጉ ጥሪ ቀርቧል። ዳር መሀል ሳንል አዋጁ ባዘዘን መሰረት በርካታ ለሀገራዊ ምክክር የሚሆኑ በሚገባ የተለዩ አጀንዳዎችን ሰብስበናል። ለሁሉም የህዝቦቻችን ጥያቄዎች ከበሬታ በመስጠት የተረፉትኑ ለየሚመለከታቸው ባለድርሻ ፈጻሚዎች ለማስረከብ በዝግጅት ላይ ነን። አንዳንድ በስራ ላይ ያሉ ተወካዮች ፈቃድ የማግኘት ችግር እየገጠማቸው መሆኑን ሪፖርት አድርገውልናል። በኮሚሽኑ ማቋቋሚያ አዋጅ ቁጥር 1265/2014 አንቀጽ 41 መሰረት ማንኛውም ሰው ኮሚሽኑ በአዋጅ የተሰጠውን ኃላፊነት ለመወጣት በሚያደርገው እንቅስቃሴ ውስጥ ለሚያቀርበው ማንኛውም ህጋዊ ጥያቄ ትብብር የማድረግ ግዴታ እንዳለበት ተደንግጓል። በመሆኑም የመንግስትም ሆነ የግል ተቋማት የህዝብን ውክልና የያዙ ተሳታፊዎች በምክክር ጉባኤው ላይ እንዲሳተፉ አስፈላጊውን ትብብር እንድታደርጉላቸው ኮሚሽኑ በጥብቅ ያሳስባል። ኮሚሽነር መላኩ ወልደ ማርያም በምክክር ሂደቱ ላይ ሁሉም ኢትዮጵያውያን በባለቤትነት እንዲሳተፉና ተሳታፊዎች በነጻነት ሀሳባቸውን እንዲገልጹ አሳስበዋል። ተመካካሪዎች በነጻነት በግልጽነት የሚነጋገሩበት የሚመካከሩበት በቀረቡላቸው አጀንዳዎች ላይ ተመካክረው አንድ ምክረ ሀሳብ ይዘው የሚወጡበት ሂደት ነው። በተመካካሪዎች ላይ ምንም ነጻነታቸውን ሊገድብ የሚችል እንዲያድርጉ ሊባሉ የሚችሉበት አሰራር አይኖርም። ጉባኤው ሁሉም ኢትዮጵያውያን በእኩልነት እንዲሳተፉበት የተዘጋጀ መሆኑንና በሀገራችን ታሪክ ውስጥ ልዩ ምዕራፍ መሆኑንም አስገንዝበዋል። ኢትዮጵያ የጤናውን ዘርፍ ለማሳደግና ለማዘመን ቴክኖሎጂን ጨምሮ በርካታ ዘርፉን የሚያጠናክሩ ስራዎች መስራቷን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። እኩልነትን ያረጋገጠ ጠንካራ ሰብአዊነትን ማዕከል ያደረገና ለነገ ችግሮች ዝግጁ የሆነ የጤና ስርዓት መገንባት ዓላማችን ነው ያሉት ደግሞ የጤና ሚኒስትር ዶክተር መቅደስ ዳባ ናቸው። ሁለተኛው የአፍሪካ የጤና ባለሙያዎች ትምህርት ላይ ያተኮረ አህጉራዊ ጉባኤ በአዲስ አበባ መካሄድ ጀምሯል። መሰረት መግጫ ተጨማሪ አላት። በጉባኤው መክፈቻ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ ባለፉት ጥቂት ዓመታት የጤና ባለሙያዎችን ትምህርት ለማስፋፋት አዳዲስ የሕክምና ትምህርት ቤቶችን ለመክፈትና ነባር ተቋማትን ለማጠናከር ከፍተኛ መዋለ ንዋይ ማፍሰሷን ተናግረዋል። አዳዲስ የሕክምና ትምህርት ቤቶችን አቋቁመናል። ነባር ተቋማትን አጠናክረናል። ወጣቶች በዘርፉ የሙያ ህይወታቸውን እንዲገነቡ እድሎችን አመቻችተናል። የህክምና ትምህርትን ያልተማከለ በማድረግ በሁሉም የሀገራችን ክልሎች ስልጠና እንዲሰጥ አድርገናል። ርቀው በሚገኙና በቂ የህክምና አገልግሎት በማያገኙ ማህበረሰቦች ውስጥ ማገልገል የሚችሉ መካከለኛ ደረጃ የጤና ባለሙያዎችን የስልጠና ፕሮግራሞችን አስተዋውቀናል። ሩዋንዳ፣ ደቡብ ሱዳንና ሶማሌላንድን ጨምሮ ከእህት የአፍሪካ ሀገራት የሚመጡ የጤና ባለሙያዎችን በመቀበል እንደ ቀጠናዊ የስልጠና ማዕከል እያገለገለ በመሆናችንም ታላቅ ኩራት ይሰማናል። ኢንክሉዲንግ ሩዋንዳ፣ ሳውት ሱዳን ኤንድ ሶማሌላንድ። ምክትል ጠቅላይ ሚኒስትሩ ኢትዮጵያ እየገነባች ያለውን የሰው ሰራሽ አስተውሎት ዩኒቨርሲቲ በመጥቀስ የልዕቀት ማዕከል ሆነን ለማገልገል እየሰራ ነው ብለዋል። ዊዝ ስትሮንግ ፎከስ ኦን ሄልዝ ኢንፎርማቲቭስ ይህ ዩኒቨርሲቲ በጤና መረጃ ሳይንስ፣ በዲጂታል ጤና፣ በሮቦቲክስና በሰው ሰራሽ አስተውሎት ታግዘው በሚከናወኑ የበሽታ ምርመራዎች ላይ ከፍተኛ ትኩረት ያደርጋል። አርቲፊሻል ኢንተለጀንስ በሽታዎችን በምንመረምርበት፣ ወረርሽኞችን አስቀድመን በምንገምትበትና በሌሎች ዘርፎች ላይ ስር ነቀል ለውጥ እያመጣ ነው። አፍሪካ በዚህ ታላቅ ሽግግር ውስጥ ተመልካች ብቻ የመሆን ምርጫ የላትም። ራሳችን የፈጠራ ባለቤቶች፣ አምራቾችና መሪዎች መሆን አለብን። ያ ደግሞ የሚጀመረው ከዩኒቨርሲቲዎቻችን ነው። ዛት ትራንስፎርሜሽን ቢጊንስ ኢን አወር ዩኒቨርሲቲስ። የጤና ሚኒስትር ዶክተር መቅደስ ዳባ አፍሪካ ሁሉን አቀፍ የጤና ሽፋን ለማግኘት በምታደርገው ጥረት አህጉራችን ስለ ጤና ዘርፍ ያላትን እይታ እያደሰችና ጠንካራ የጤና ስርዓት እየገነባች ትገኛለች። ኢትዮጵያም ይህንኑ እየተገበረች ነው ሲሉ ተናግረዋል።
As Africa strives to achieve universal health care coverage, በዚህ ሂደት ውስጥ አንድ እውነት ይበልጥ ግልጽ እየሆነ መጥቷል። የሰለጠኑ ብቁና ለወደፊት ዝግጁ የሆኑ የዘርፉ የሰው ኃይል ሳይኖር የተሻለ የጤና ስርዓት ሊኖር አይችልም። የጤና ባለሙያዎችን የትምህርት ስርዓት የወደፊት እጣ ፋንታ የሚወስን ሲሆን ለአህጉራችን የጤና ስርዓትን የሚያጠናክሩና ቀጣዩን ትውልድ የሚመሩ የጤና መሪዎች ለማዘጋጀት ያስችለናል። እኩልነትን ያረጋገጠ ጠንካራ ሰብአዊነትን ማዕከል ያደረገና የዛሬን ፍላጎት ማሟላት ብቻ ሳይሆን ለነገ ችግሮች ዝግጁ የሆነ የጤና ስርዓት መገንባት እንፈልጋለን። and capable of responding to both today's need but also prepared for tomorrow's challenge. የአፍሪካ የሕክምና ትምህርት ቤቶች ጥምረት ፕሬዚዳንት ፕሮፌሰር ሊዮኔል ግሪን ቶምሰን የአፍሪካ የሕክምና ተቋማት ከውጭ እርዳታ ጥገኝነት ወጥተው የአህጉሪቱን ችግር በአፍሪካ የመፍትሄ መቅረጽ እንዳለባቸው አሳስበዋል። We must heed the calls for social accountability. እዚህ የተገኘነው ማህበራዊ ተጠያቂነትን ለማረጋገጥ ነው። በአህጉራችን የሚገኙ ወገኖቻችን ጥሪ ለመስማትና ለፍላጎቶቻቸው ምላሽ ለመስጠት ከመንግስቶቻችን ጋር በጋራና በትብብር መስራት ይኖርብናል። በዚህ ታላቅ ጥረት ውስጥ አብረው ለተሰለፉ አጋሮቻችን ሁሉ በዚህ አጋጣሚ ምስጋናን ማቅረብ እወዳለሁ። ይህ የራሳችንን የወደፊት እጣ ፋንታ ራሳችንን ለመቅረጽ የተነሳንበት ታላቅ ተልዕኮ ነው። ስለሆነም ዛሬ ውይይታችን ስንቀጥል እርስ በርሳችን እንድንደማመጥ በትህትና ምላሽ እንድንሰጥና ከሁሉ በላይ ደግሞ ይህንን ጉባኤ ስናጠናቀቅ ፍትህን ለማስፈን በተግባር ለመንቀሳቀስ ቁርጠኛ በመሆን ሊሆን ይገባል። And more importantly, let's leave this conference with a sense of action for justice. ዛሬን ጨምሮ ለ3 ቀናት በሚካሄደው በጉባኤው ላይ የ46 ሀገራት የአፍሪካ ተወካዮችና የጤናው ዘርፍ ባለድርሻ አካላትን ጨምሮ ከ800 በላይ ተሳታፊዎች እየተሳተፉ ይገኛሉ። ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለው ዕለቱ ዜናችን እንደቀጠለ ነው። አረንጓዴ አሻራ መርሃ ግብር ኢትዮጵያ በየዓመቱ የምታጣውን 92,000 ሄክታር የደን መሬት ከጥፋት የታደገ ነው ሲሉ የአረንጓዴ አሻራ መርሃ ግብር ቴክኒክ ኮሚቴ አስተባባሪ ዶክተር አደፍርስ ወርቁ ተናገሩ። በ2018 የአረንጓዴ አሻራ መርሃ ግብርም 8 ቢሊዮን ችግኝ ለመትከል መታቀዱን ተናግረዋል። ቴዎድሮስ ኃይለ ኢየሱስ በ2011 ጅማሮን ያደረገው የአረንጓዴ አሻራ መርሃ ግብር 8ኛ ዓመቱን ይዟል። ባለፉት ዓመታትም በቁጥር ደረጃ ከ48 ቢሊዮን በላይ ችግኞች ተተክለዋል። ከአማራ ሚዲያ ኮርፖሬሽን የኛ ጉዳይ ፕሮግራም ጋር ቆይታ ያደረጉት የአረንጓዴ አሻራ መርሃ ግብር ቴክኒክ ኮሚቴ ሰብሳቢ ዶክተር አደፍርስ ወርቁ ይህ መርሃ ግብር ዓላማው ከመትከል በላይ መሆኑን ያስረዳሉ። እኛ አረንጓዴ አሻራ መርሃ ግብርን ስንጀምር የደን ሽፋናችን 17% ነበረ። የደን ሽፋናችን 17% መሆኑ ብቻ አይደለም። በእኛ ዴፊኔሽን ከዛችው ካለችን የደን መሬት ላይ በየዓመቱ በጣም በርካታ ሺዎች ምናልባትም በቅርብ ጊዜ የኤፍኤኦ ባጠናው ጥናት ወደ 92,000 ሄክታር ደን በአመት እናጣ ነበር። አንዱ ትልቁ የአረንጓዴ አሻራ መርሃ ግብር ሲመጣ በዚህ መርሃ ግብር ያለንን ደን ከፍ እናረጋለን እንጂ አንጨፈጭፍም እናተርፋለን የሚል ነው። አስተባባሪው አያይዞም ይህ መርሃ ግብር እነዚህ በየዓመቱ የሚጠፉ መሬቶችን ከማከም ባለፈም ኢትዮጵያውያንን በተለያዩ ዘርፎች ተጠቃሚ ለማድረግ የሚያስችል እንዲሆን በማድረግ እየተሰራ መሆኑን አንስተዋል። ይህንን የተጎዳ መሬት አክመን አድነን ውሃዎቻችንን አብረን እናክምበታለን፣ ምንጮቻችንን አብረን እናክምበታለን፣ የእርሻ መሬታችንን አብረን እናክምበታለን፣ የሚንሸራተት መሬት እናቆምበታለን፣ የግጦሽ መሬት ምርታማ እንዲሆንና እንስሳቱን እንዲሸከም እናደርግበታለን። በገበሬው ጓሮ በተለይ ደግሞ በርከት ያሉ የፍራፍሬ ዛፎችን በመትከል ለምግብ ሉዓላዊነታችን በተለይ ይህንን ኒውትሪሽን በንጥረ ነገር የበለጸጉ የምግብ ለህፃናቱ ማግኘት እንድንችል እናረግበታለን። አረንጓዴ ስራ እንፈጥርበታለን ብለን እነዚህን ነገሮች ሁሉ አድርገን ደግሞ በሂደት ኢኮኖሚያችንንም ግሪን እናረግበታለን። ወደዚህ በጣም ትራንዚት እናረግበታለን። በ2018 የአረንጓዴ አሻራ መርሃ ግብር 8 ቢሊዮን ችግኝ ለመትከል መታቀዱን ያነሱት ዶክተር አደፍርስ ስለ ቅድመ ዝግጅቱም ነግረውናል። በዚህ ዓመት 8 ቢሊዮን ችግኝ እንተክላለን። የተቆጠረ ችግኝ ወደ 8.1 ቢሊዮን ችግኝ በእጃችን ይዘናል። የተቆጠረ ከዚህ ውስጥ እንግዲህ 8ቱን ብንተክል ሌላ ደግሞ በሞተ ከዳ የምንሰራባቸው የተወሰኑ ችግኞች በችግኝ ጣቢያዎቻችን እናሳድራለን ማለት ነው። ችግኝ ዝግጅታችንን ጨርሰን ቆጥረን ይዘናል። ያልተቆጠሩ የተወሰኑ ችግኞች ያሉ መንገድ ላይ ያሉ በተለይ ዘግየት ብለው የጀመሩ ዝናባቸውም የተከላ ጊዜያቸውም ዘግየት ብሎ የሚመጣ ክልሎች አሉ። ይሄንን ችግኝ ይዘን መሬት ለይተናል። ወደ 1.8 ሚሊዮን ሄክታር መሬት ተለይቷል። ከዚህ ውስጥ ወደ 660,000
ሄክታር ለሚደርሰው ደግሞ ጂኦሎኬት እናደርጋለን፣ ካርታ እናዘጋጃለን ብለን እየታገልን ነው። ወደ 84% ደረጃ ደርሷል። አሁን ልጆቻችን መስክ ነበሩ ክልሎችን ሊደግፍ ከዚህ ከተለያየ ተቋም የተውጣጣ የጂአይኤስ ባለሙያ ክልሎችን ሲደግፍ ቆይቶ ነው። ግማሹ መስክ ላይ ነው፣ ግማሹ እየተመለሰ ነው ለሪፖርቲንግ። አሁንም መልሰን እንልካለን። በጣም በርካታ ቲም በተለይ አንድ ጀንበር ተከላ መርሃ ግብሩን እንዲያግዝ ትልቅ ከፊታችን የቀረ መርሃ ግብር ስለሆነ እናሰማራለን ባለሙያ። የመሬት ልየታችንን ጨርሰናል። የጉድጓድ ዝግጅት ወደ 7.5 ቢሊዮን አካባቢ ደርሷል። ኢትዮጵያ ከአረንጓዴ አሻራ መርሃ ግብር ጅማሮ ወዲህ የደን ሽፋኗ 23.6 መድረሱም ይታወቃል። በሰሜን ሸዋ ዞን ከ616 ሺህ በላይ ኩንታል የአፈር ማዳበሪያ በአርሶ አደሮች እጅ መግባቱን የዞኑ ግብርና መምሪያ አስታወቀ። የዘር ወቅት ከማለፉ በፊትም የአፈር ማዳበሪያ ባልደረሰባቸው አካባቢዎች በፍጥነት ለማድረስ እየተሰራ ነው ተብሏል። ስንታየው ኃይሉ በሰሜን ሸዋ ዞን ለ2018-19 የምርት ዘመን ከህዳር ወር ጀምሮ በ4 ዩኒዮኖችና በ6 ማዕከላዊ መጋዘኖች የአፈር ማዳበሪያን ጨምሮ ሌሎች ግብአቶች ግዢ በመፈጸም እንዲቀርብ ሲደረግ ቆይቷል። በዞኑ ሲያደበርና ዋዩ ወረዳ ያሉ አርሶ አደሮች የሚፈልጉትን ማዳበሪያና ምርጥ ዘር በከፊል ብቻ በማግኘታቸው የጀመሩትን ስራ ማጠናቀቅ ሳይችሉ ሲቀሩ፣ ሌሎቹ ደግሞ እስካሁን እጃቸው ላይ ምንም አይነት ግብአት ባለመድረሱ ሳቢያ ወቅቱ አልፎ መሬታቸው አውድማ ሳይሆን እንዳይቀር ሲሉ ስጋታቸውን ገልጸዋል። እና የማዳበሪያ ግብአት እጥረት ስላለን እስካሁን ለአንደኛ ዙር እንኳን ያላገኘ ገበሬ አለ። እጥረቱንም ማግኘቱንም ያላወቅንበት ምንም የሌለበት ቦታ ላይ ነው ያለነው። አሁን በጣም እየተሰቃየን ነው። ትንሽ እኔ ግን ራሴ ወስጃለሁ። ያልወሰደ አርሶ አደር ሙሉ በሙሉ እንዲያለ ወቅቱም የዘር ወቅት ስለሆነ መንግስትም ቶሎ አቅርቦልን እንዲያመጣልን ብዬ እንደዛ ገምታለሁ። በሲያደበርና ዋዩ ወረዳ 36099 ሄክታር መሬት የሚታረስ ሲሆን 1.6 ሚሊዮን ኩንታል ምርት እንደሚጠበቅ የተናገሩት የወረዳው ግብርና ጽሕፈት ቤት ኃላፊ ጥላሁን እንዳላማው ይህንን ምርት ለማግኘት የታቀደውን 99436 ኩንታል የአፈር ማዳበሪያ በወቅቱ ለአርሶ አደሮች ሲቀርብ በመሆኑ የሚመለከታቸው አካላት በርብርብ መስራት እንደሚገባም ተናግረዋል። ለምርት ዘመኑ እስካሁን የቀረበ 46% ብቻ ነው ማቅረብ የተቻለው ማለት ነው። ከአጠቃላይ አርሶ አደራችን 17456 አርሶ አደር ከዚህ ውስጥ እንግዲህ ማድረስ የቻልነው እስካሁን 7343 የሚሆነውን አርሶ አደር ብቻ ነው እና ከ10 ሺህ በላይ የሚሆነው አርሶ አደር ገና ግብአት እየጠበቀ ያለበት ሁኔታ ነው። ሰፊ የሆነ ጥረት መደረግ መቻል አለበት። የወረዳው የግብአት አቅርቦት ፍላጎት ከእቅድ በላይ መሆኑን ያነሱት የሲያደብርና ዋዩ ወረዳ ምክትል አስተዳዳሪና የግብአት አስተባባሪ ኮሚቴ ሰብሳቢ ተፈሪ በሱ ፍቃድ ወደ ወረዳው የሚገቡ ግብአቶችን በአግባቡ እንዲሰራጩ በኮሚቴ የታገዘ ክትትል እየተደረገ መሆኑን ጠቅሰዋል። እንደመጣ ከመኪናው ነው የምናሰራጨው። ቀድመን ድልድል እንፈጥራለን። ምንም አይነት የተከዘነ ማዳበሪያ የለንም። በፍላጎት ልክ ደግሞ እየመጣ አይደለም። የምንሰራውን ስራ ሰርተን ለአርሶ አደሩ ግብአቱን በእጁ ሰጥተን አርሶ አደሩ ሰብሉን በወቅቱ እንዲዘራ ምቹ ሁኔታ እንፈጥራለን ብለን እናስባለን። በዞኑ አንዳንድ አካባቢዎች በከፊል ግብአት የደረሰባቸውና ምንም ያልደረሰባቸው አርሶ አደሮችን ችግር በአስቸኳይ ለመፍታት እየተሰራ መሆኑን ያነሱት በዞኑ ግብርና መምሪያ የግብአት አቅርቦት ውል እርሻ ቡድን አስተባባሪ ሙሉ ዘገየ ናቸው። አጠቃላይ 1,109,260 ኩንታል ነው የአፈር ማዳበሪያ እቅዳችን። 683881 የሚሆነው ወደ ማዕከላዊ መጋዘን ቀርቧል። ከዚህ ውስጥ 637960 የሚሆነው አፈር ማዳበሪያ ተጓጉዟል። ከዚህ ውስጥ 616638 ያ ማለት 97% የሚሆነው አፈር ማዳበሪያ አርሶ አደር እጅ ገብቷል። አንዳንድ አካባቢዎች ላይ የገባው በሙሉ 100% መሰራጨት ነበረበት። ለምን አልሆነም ብለን ስንል ደግሞ የአይነት ልዩነቶች ጉለት ገጥሞናል። ይሄን ጉለት ለመሙላት አማራጮችን እየወሰድን ነው። ይሄም ኤግዛክትሊ ሀፕን ያደረገው ከሰሜን ምንጃርና በረሃት አካባቢ ላይ ይሄ ተፈጥሯል። ይሄንን ግብርና ሚኒስቴር ጎን በሚልበት ወይም ፍቃዱን ሲሰጥ የሚያጓጉዙትና የሚያቀርቡት ይሆናል ማለት ነው። ወደ ዞኑ የሚገቡ ቀሪ ግብአት መኖራቸውን ያነሱት አስተባባሪዋ ይህንንም በአፋጣኝ ወደ አርሶ አደሮች ለማድረስ ስራዎች ተጠናክረው እንደሚሰሩም ተናግረዋል። እቅዳችን 60% ነው ብለናል። 40% ወይም 440 ሺህ ኩንታል በላይ ገና የሚቀረን የምንረከበው አለ። ቅድሚያ ለሚዘሩ አካባቢዎች ላይ ቅድሚያ የሚያገኙበትን አማራጭ የዘር ጊዜያቸው ደግሞ ከሐምሌ 20 በተለይ ከ20 በኋላ ያሉ ስንዴ አምራች አካባቢዎች ላይ ፖቴንሻል ሲያደብርና ጅሩ አካባቢዎች ላይ እንደዛ አይነት ይደርስላቸዋል። ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ ያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለቆያችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።